የለሁበትም እኔ የለሁበትም ውድ ከራሴ እኔ የለሁበትም። ሄርሜላ ነግሬሽ ነበረ ይሄ ቀን እንደሚመጣ ማለት ነው። ትላንትና ኤፋዬ እንግዲህ ልክ ልክሽን ነግሮሻል። አብርሃም ከዚህ በኋላ አይመጣም። አብርሃም የሚባል ሰው የለም። እስከ ዛሬ ጥሩ ጊዜ አሳልፋችሁ ነበረ። በጣም ያሳዝናል። ለትንሽ ጊዜ ቢሆንም ጥሩ የፍቅር ጊዜያቶችን አሳልፋችሁ ነበር እና ያው እንደነበረ ባይቀር ደስ ይለኝ ነበረ ብሏል። እንግዲህ ኤፋዬ ማለት ነው። እንግዲህ እንደምታዩት ደግሞ አብርሃም ቤቱ ሆኗል። ከሚስቱና ከልጁ ጋር ነው። አብርሃም የሚባል ሰው የለም ከዚህ በኋላ። ስለዚህ እኔ ልንከባከብሽ፣ እንደ ያው የወንድም ሚስት እንደ ራስ አድርገ ተንከባከባት ነው የሚባለው። ስለዚህ ልንከባከብሽ አብርሃም እዛ ፈታ ዘና እያለ፣ አንቺ ምን ቤት ነሽ እንደዚህ ቆንጆ ነሽ፣ እንደዚህ ቆንጆ ቤት ውስጥ ቁጭ ብለሽ ብቻሽን የምትቀመጪው ብለዋል። እንግዲህ ሰላም ቤተሰብ እንዴት ዋላችሁልኝ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ፣ ትላንትና ኤፍሬም በሰራው ቪዲዮ ብዙዎቻችን ምንድን ነው ብለን ጥያቄ ፈጥሮብን ነበረ። ኤፋዬ ደግሞ የተናገራቸው ቃላቶች አሉ እዛ ቪዲዮ ላይ ማለት ነው። ለትንሽ ጊዜ ቢሆንም ጥሩ ጊዜ ያሳልፋቸዋል። ፎቶ በጣም ያሳዝናል። ሄርሜላ እንደ አብርሽ ይላል፣ ግን ያው እንደነበረ ባይቀር ጥሩ ነበረ ብሏል። ያው እንደዚህ መባሉ የማይቀር ነገር ነው። ሄርሜላ የማይገባት ቦታ ነበረ። ይሄን የመሰለ ቤተሰብ ልታቆራርጥ ነበር።